ጉዞ ለኔ የታሪክ መዝገብ መክፈቻ ቁልፍ ነው። ዛሬ ብዕሬን ይዤ ወደ ምዕራብ አቅጣጫ አቅንቻለሁ። ከአዲስ አበባ ቦሌ አየር መንገድ ተነስተን ደመናን እንደ ብርድ ልብስ ተጎናጽፈን ስንበር ምድሪቱ ቀስ በቀስ መልኳን ትቀይራለች። አረንጓዴነቱ እየጠነከረ ወንዞቹ እንደ ብር መስመር መሬቱን እየሰነጠቁ ይታያሉ። ገና ከአውሮፕላኑ ደረጃዎች ሲወርድ የጋምቤላ ትኩስ አየር እንደናፈቀ ወዳጅ ጥምጥም ይለብኛል። ያ ወላፈናማ ሙቀት የፀሐይ ብቻ አይደለም፣ የጋምቤላ የፍቅርና የእንግዳ ተቀባይነት መገለጫም እንጂ። ወደ ከተማዋ ስገባ መጀመሪያ አይኔን የሚማርኩት ረጃጅሞቹና ቆንጆዎቹ የኒዌርና የአኝዋክ ብሔረሰቦች ናቸው። ኒዌሮቹ ከብቶቻቸው ጋር ያላቸው ጥልቅ ቁርኝት፣ አኝዋኮች ደግሞ ከባሮ ወንዝ ያላቸው የጠበቀ ትስስር ለጋምቤላ ልዩ መልክ ይሰጣታል። ምሽት ላይ በጋምቤላ ሰማይ ስር የከበሮ ድምጽ ሲያስተጋባም የሰው ልጅ ካለው ጥሬ ተፈጥሮ ጋር እንዴት ተስማምቶ እንደሚኖር ያሳያል። በትከሻና በደረት እንቅስቃሴ የሚታጀበው ይህ ድንቅ ባህላዊ ዳንስ በምድሪቱ ላይ ያለውን የወርቅና የማዕድን ሀብት ያህል የሚያብለጨልጭ የጥበብ ክምችት ነው። ዳንሰኞቹ ምድሩን በረገጡ ቁጥር መሬቱ የሺህ ዓመታት ታሪክን የሚተርክ ይመስላል። ወደ ባሮ ወንዝ ዳርቻ ስንሄድ ዓለም በዝምታ የምታወጋን ትመስላለች። ባሮ ለጋምቤላ የልብ ትርታ ነው። ወንዙ ዳር ቆሜ ፀሐይ ስትጠልቅ ስመለከት ሰማዩ በቀይና በወርቃማ ቀለሞች ሲያሸበርቅ የተፈጥሮን ታላቅነት በዝምታ አሰላስላለሁ። ይህ ወንዝ ለዘመናት የንግድ መርከቦችን ያስተናገደ የሀገራችን የኢኮኖሚ ደም ስር ነው። ከወንዙ ማዶ ደግሞ ሰፊው የጋምቤላ ብሔራዊ ፓርክ ይዘረጋል። በዚያው ሰፊ ሜዳ ላይ በሚሊዮኖች የሚቆጠረው የነጭ ጆሮ ያለው ቆርኬ እንደ ማዕበል ሲፈስ ማየት በዓለም ላይ ካሉ አስደናቂ የተፈጥሮ ትዕይንቶች አንዱ ነው። እነዚህ እንስሳት ሜዳውን አጥለቅልቀው ሲጓዙ ተፈጥሮ ለኢትዮጵያ የሰጠቻት ትልቅ ሀብት መሆኑን በኩራት እረዳለሁ። የጋምቤላ ጉዞ ያለ ጣዕም አይታሰብም። የባሮን አሳ ሳይቀምሱ መመለስ ጉዞውን ጎደሎ ያደርገዋል። በተለይ የአካባቢው ዝነኛ የአሳ አሰራር ልዩ ነው። አባሳምቡላ የሚባለው ድንቅ ምግብ ነው። ትኩስ ሆኖ ከባሮ ወንዝ የወጣው አሳ በባህላዊ ቅመማ ቅመሞች ተዘጋጅቶ በሙቀት ሲቀርብ ያ ያለው መዓዛና ጣዕሙ በእውነት እጅ ያስቆረጥማል የሚያሰኝ ነው። አንዴ የቀመሱት ሁሌም የምናፍቁት የጋምቤላ ልዩ የቤት በረከት ነው። ጋምቤላ የወርቅና የማዕድን ምድር ብቻ አይደለችም፣ የባህል የተፈጥሮና የፍቅር መፍለቂያም እንጂ። ለከተማዋ ያለኝ ፍቅር ጥልቅ ነው። ምክንያቱም እዚህ ምድር ላይ ተፈጥሮና ሰው በፍጹም ስምምነት ይኖራሉ። የባሮ ወንዝ ለግላጋ ነፋስና የሕዝቡ ቅቡልነት በልቤ ውስጥ የታተመ ትልቅ ስንቅ ነው። እኔ ተጓዡ ጋዜጠኛ አማኑኤል ኃይለ ነኝ ከቡና ሚዲያና ኮሚኒኬሽን። የአገሬን የኢትዮጵያን ድብቅ ውበት ፍለጋ ጉዞዬን እቀጥላለሁ። እስከሚቀጥለው ጉዞአችን ሰላም ቆዩኝ። ቪዲዮአችን ከተመቻችሁ ለሌላ በማጋራት የጉዞአችን አካል ይሁኑ። ጤና ይስጥልኝ።